አርዕስተ ዜና። በከባድ ችግር ውስጥ የነበሩ ኢትዮጵያውያን ከሳውዲ ተመልሰዋል። በኢትዮጵያ ከጥቂት ዓመታት በኋላ በርካታ ቁጥር ያላቸው ተሽከርካሪዎች በኤሌክትሪክ የሚሰሩ እንደሚሆኑ ተነገረ። 12000 የሚጠጉ ህገወጥ ወርቅ አውጪዎች ላይ በጸጥታ ኃይሎች እርምጃ ተወሰደ። እስራኤል ከ6 በላይ ሀገራት ላይ ጥቃት በመፈጸም የዓለማችን የመጀመሪያው ጸባጫሪ ሀገር ሆናለች። በጋዛ በተፈጠረው አስከፊ አየር ንብረት ሳቢያ 2 ሰዎች መሞታቸው ተሰማ። ኢራን በዓለም ላይ ካሉ 12 የሳይበር ጥቃቶች አንዱን አከሸፈች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች፣ ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ በኢትዮጵያ ከጥቂት ዓመታት በኋላ በርካታ ቁጥር ያላቸው ተሽከርካሪዎች በኤሌክትሪክ የሚሰሩ እንደሚሆኑ ተነግሯል። ኢትዮጵያ ከ5 ዓመት በኋላ በ2030 20% ተሽከርካሪዎቿን በኤሌክትሪክ የሚሰሩ ለማድረግ ማቀዷ ተነግሯል። ይህንን እቅድ እንዲሳካ እንደ ግብር መቀነስ የመሳሰሉ ድጋፎች እንደሚደረጉ በኢሞቢሊቲ ሳምንት ላይ በተደረገ የባለሙያዎች ምክክር ላይ ተገልጿል። ኤሌክትሪክ መኪኖች፣ የቤትና የህዝብ ማጓጓዣ መኪኖችም እንደሚያካትቱ የተነገረ ሲሆን ቀሪዎቹም ወደ ኤሌክትሪክ እንደሚቀየሩ በጥናት ውስጥ ተመላክቷል። ኢትዮጵያ የአካባቢ ጥበቃና የአረንጓዴ ልማት ኢኮኖሚ ስትራቴጂን ቀርጻ ወደ ስራ በመግባት ከአየር ንብረት ለውጥ ችግሮች ራሷን ለመከላከል እየሰራች መሆኑም ነው የተነገረው። በከባድ ችግር ውስጥ የነበሩ ኢትዮጵያውያን ከሳውዲ ተመልሰዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2361 ኢትዮጵያውያን ወደ ሀገራቸው መመለሳቸው የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረገ 11 ዙር በረራ የተመለሱት 2216 ወንዶች፣ 131 ሴቶችና 14 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 117 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ሚኒስቴሩ ገልጿል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 34537 ኢትዮጵያውያንን ወደ ሀገር ቤት መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ መሆኑ ተነግሯል። 12000 የሚጠጉ ህገወጥ ወርቅ አውጪዎች ላይ በጸጥታ ኃይሎች እርምጃ ተወሰደ። በሰሜኑ የኢትዮጵያ ክፍል የኤርትራ ድንበር ላይ የወርቅ ማዕድን እንዲሁም የዕጣን ዛፎች በብዛት ከሚገኙበት ቃፍታ ብሔራዊ ፓርክ ወደ 12000 ህገወጥ የወርቅ ማዕድን አውጪዎችን ማስወጣቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። ዕጣን አምራቾች ደኖችን እያወደሙ እንደሆነና ፈተና እንደሆነበት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ገልጿል። ባለፈው ቅዳሜ ታህሳስ 11 ቀን 2018 ዓ.ም ወደ 12000 የሚሆኑ ህገወጥ ወርቅ አውጪዎች በኢትዮጵያ መከላከያ ሰራዊትና በሌሎችም የጸጥታ ኃይሎች እገዛ ከፓርኩ እንዲወጡ መደረጉን የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር አቶ ሰለሞን መኮንን ተናግረዋል። በተመሳሳይ ከዚህ በፊት ወደ 12000 የሚሆኑ ህገወጥ ዕጣን አምራቾችን ከፓርኩ እንዲወጡ መደረጉን ያስታወሱት ዋና ዳይሬክተሩ በአካባቢው የሚንቀሳቀሱ ህገወጥ ወርቅ አውጪዎችም ለፓርኩ ፈተና ሆነዋል ብለዋል። በፓርኮች ውስጥ ማዕድን ማውጣትና የእርሻ ስራ ማከናወን በአዋጅ የተከለከለ ቢሆንም ህገወጥ የወርቅ አውጪዎችና የዕጣን አምራቾች ግን ወደ ቃፍታ ብሔራዊ ፓርክ በተደጋጋሚ እየገቡ ድርጊቱን እንደሚያከናውኑ ነው የገለጹት። ይህንን ተከትሎም እርምጃ እየተወሰደ መሆኑን ተናግረዋል። በሰሜኑ ጦርነት ፓርኩ ተጎድቶ እንደነበረና ከ2015 እስከ 2017 በተሰራው ስራ ወደ ኤርትራ የተሰደዱ ዝሆኖች ወደ ፓርኩ መመለሳቸውም የሚታወስ ነው። ኢትዮ ቴሌኮም የአገልግሎት ታሪፍ ማሻሻሉ ተሰማ። ኩባንያው በተለያዩ አገልግሎቶች ላይ ያደረገው አማካኝ ዋጋ ማሻሻያ የ23% በመቶ እንደሆነ ተሰምቷል። ኢትዮ ቴሌኮም ይህን የታሪፍ አገልግሎት ማሻሻያ ያደረኩት ተለዋዋጭ የማክሮ ኢኮኖሚ የካፒታልና የስራ ማስኬጃ ወጪዎች ከፍ በማለቱ ነው ብሏል። ከዚህ ባለፈ ኩባንያው የአገልግሎት ጥራትን ለማስጠበቅ የታሪፍ ማሻሻያ ማድረጉን አስታውቋል። በዚህም መሰረት የዋጋ ማሻሻያ ከተደረገባቸው አማካኝ 23 በመቶ ውስጥ የቴሌብር ልዩ ስጦታ ጥቅል የ10% ቅናሽ ወደ 20% ከፍ ብሏል። ኩባንያው ካሉት አብዛኛው ጥቅሎች ላይ 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለማድረጉን አስታውቋል። ከዚህ ውስጥም የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት እንዲቀጥሉ ወስኗል። በተመሳሳይ የኢትዮጵያን የቴሌኮም ኢንዱስትሪ ሁለተኛ አቅራቢ ሆኖ የተቀላቀለው ሳፋሪኮም ኢትዮጵያ የታሪፍ ማሻሻያ አድርጓል። ከውጭ ምንጭ ወዳገኘናቸው መረጃዎች አልፈናል።
ተባብሶ በቀጠለው የሱዳን ኃይሎች ውጊያ የተፈናቃዮች ቁጥር እየጨመረ መምጣቱን የተባበሩት መንግስታት ስደተኞች ድርጅት አስታውቋል። የተባበሩት መንግስታት ስደተኞች ድርጅት ተባብሶ በቀጠለው የሱዳን ኃይሎች ውጊያ ሳቢያ በተለይም በዳርፉር ክልል የሚፈናቀሉ ሰዎች ቁጥር ከጊዜ ወደ ጊዜ እያደገ መምጣቱን ይፋ አድርጓል። የተባበሩት መንግስታት የስደተኞች ድርጅት በአንድ ጊዜ ብቻ በደቡባዊ ኮርዶፋን ከምትገኘው ዲሊንግና ከኡማዳም ሀጂ አህመድ መንደሮች ከ1200 በላይ ሱዳናውያን ተፈናቅለዋል ብለዋል። መረጃው ከጥቅምት 26 እስከ ህዳር 17 ባለው ጊዜ ውስጥ በኮርዶፋን ክልል ብቻ 50445 ሰዎች ተፈናቅለዋል ብለዋል። በዳርፉር ክልል ከሚገኙት 8 ግዛቶች 5ቱን ፈጥኖ ደራሽ ኃይሉ ተቆጣጥሯቸዋል። እንደ ፈረንጆቹ በ2023 ጀምሮ በሱዳን ጦር SAF እና በፈጥኖ ደራሽ ኃይሉ RSF መካከል በተቀሰቀሰ የእርስ በርስ ጦርነት ሳቢያ ከ12000 በላይ ሱዳናውያን ሲገደሉ ከ13 ሚሊዮን በላይ የሚሆኑት ደግሞ ተፈናቅለዋል። በጋዛ በተፈጠረው አስከፊ የአየር ንብረት ሳቢያ 2 ሰዎች መሞታቸው ተሰማ። የጋዛ የአደጋ ጊዜ መከላከያ ትናንት እንዳስታወቀው በጦርነቱ በፈራረሰችው የጋዛ ሰርጥ በከባድ ዝናብና ቅዝቃዜ ሳቢያ ሰዎች እየሞቱ ነው ብለዋል። የጋዛ የአደጋ መከላከያ ኃላፊ የሆኑት መሐመድ ባሰል ትናንት በቅዝቃዜ ምክንያት አንድ የ7 ዓመት ህፃን ልጅ ህይወቱ ሲያልፍ ንፋስ የቀላቀለው ከባድ ዝናብ ቤቶችና መጠለያ ጣቢያዎችን እየወሰደ ነበር ብለዋል። በዚህም ሳቢያ የአንድ ሴት ህይወት ማለፉን የተነገረው በጦርነቱ በተጎዳውና ምንም አስተማማኝ መጠለያ በሌለ በት የጋዛ ሰርጥ አየር ንብረት ለውጡ በሰዎች ኑሮ ላይ በእንቅርት ላይ ጆሮ ደግፍ ሆኗል ብለዋል። ካሳለፍነው ወር ጀምሮ በመካከለኛው ምስራቅ የተፈጠረው የአየር ንብረት ለውጥ በተለያዩ አረብ ሀገራት ለበርካቶች ሞት ምክንያት ሆኗል። እስራኤል ከ6 በላይ ሀገራት ላይ ጥቃት በመፈጸም የዓለማችን የመጀመሪያዋ ጸብ አጫሪ ሀገር ሆነች። በያዝነው ዓመት ብቻ እስራኤል ከ6 በላይ ሉዓላዊ ሀገራት ላይ ጥቃት በመፈጸም የዓለማችን ቁጥር 1 ጸብ አጫሪ ሀገር ሆናለች። በዚህ ዓመት በዓለም ላይ የእስራኤልን ያክል የሌሎችን ሀገራት ሉዓላዊነት የደፈረና ጥቃት የፈጸመ ሀገር የለም ነው የተባለው። እስራኤል እንደ ፈረንጆቹ በ2025 ፍልስጤምን ጨምሮ በኢራን፣ ሊባኖስ፣ ኳታር፣ ሶሪያ፣ የመንና በፍሎቲላ መርከብ ላይ በሞሮኮና ግሪክ የባህር ክልል ውስጥ ጥቃት በመፈጸም ነው የዓለማችን የመጀመሪያዋ ጸብ አጫሪ ሀገር የሆነችው። የጦርነት ቀጠናና ክስተት የሚመዘገበው ዓለም አቀፉ ድርጅት ACLED ከጥር 1 እስከ ታህሳስ 5 የሰበሰበው መረጃ እንደሚያሳየው እስራኤል አንድ ዓመት ባልሞላ ጊዜ ውስጥ 10631 ጥቃቶችን በሌሎች ሀገራት ላይ ፈጽማለች። ይህ አሃዝ በአንድ ዓመት ውስጥ የታየው ሰፊውና ከፍተኛ ወታደራዊ ጠባጫሪነትን የሚያሳይ ነው ብለዋል። ከፍተኛው የእስራኤል ጥቃት የተፈጸመው በጋዛ ሰርጥ ሲሆን በአንድ ዓመት ውስጥ በጥቃቱ 25000 ፍልስጤማውያን ሲገደሉ 62000 የሚሆኑት ደግሞ ቆስለዋል። እስራኤል የተኩስ አቁም ስምምነት ላይ ከተደረሰም በኋላ ከ400 በላይ ፍልስጤማውያን የተገደሉበትን እንዲሁም 1100 በላይ የተጎዱበትን ጥቃት መፈጸሟን የአልጀዚራ ዘገባ ያመለክታል። በጋዛ ሰርጥ የተኩስ አቁም ስምምነት ቢደረግም እስራኤል በ80 ቀን ውስጥ ብቻ ከ1000 በላይ የተኩስ አቁም ስምምነት መፈጸሟን ሚድል ኢስት አይ ዘግቧል። ኢራን በዓለም ላይ ካሉ 12 የሳይበር ጥቃቶች አንዱን አከሸፈች። ኢራን ዓለም ላይ ካሉ 12 ታላላቅ የሳይበር ጥቃቶች አንዱን ማክሸፍ መቻሏን አስታውቃለች። የኢራን የመሰረተ ልማት ኮሚኒኬሽን ዋና ስራ አስፈጻሚ አደገኛ የተባለው የሳይበር ጥቃት የኢራንን ትላልቅ የመሰረተ ልማት ቋቶችን ኢላማ ያደረገ ነበር ብለዋል። ከቅርብ ዓመታት ወዲህ ተፈጸመ የተባለው የሳይበር ጥቃት ትልቁን የዲዲኦኤስ ሴኮንድ ፓኬት በመለየት ከሀገሪቱ ግዙፍ መሰረተ ልማት ኦፕሬሽን ውስጥ አንዱን ኢላማ ያደረገ ነበር ብለዋል። በዓለም አቀፍ ደረጃ ከ125000 በላይ የሚሆኑ የተከፈሉ ምንጮች የተፈጸመው ይህ ጥቃት በሴኮንድ ፓኬት ከተደረጉ 12 ግዙፍ ጥቃቶች ውስጥ አንዱ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ሰላም ካልፈለገች ዓላማችንን በኃይል ልናሳካ እንችላለን ሲሉ ተናግረዋል። ዩክሬን ለሰላም እየተዘጋጀች አይደለም፣ ያ ደግሞ ጦርነቱን የመቀጠል አዝማሚያ ይመስላል። እኛ በየትኛውም አማራጭ ከግባችን መድረስ እንችላለን ሲሉ አክለዋል። ፑቲን ይህን አስተያየት ከመስጠታቸው በፊት የዩክሬን ፕሬዝዳንት ዘለንስኪ ሩሲያ የሰላም ፍላጎት የላትም ሲሉ መክሰሳቸው ይታወሳል። ፕሬዝዳንት ዘለንስኪ ሞስኮ የሰላም አማራጭ አልተቀበለችም፣ ለዛም ነው በተደጋጋሚ ጥቃት የምትፈጽመው ሲሉ ይደመጣሉ። ከሰሞኑ ተባብሶ በቀጠለው ሞስኮና ኪየቭ ጦርነት አንዳቸውን ተጠያቂ ያደርጋሉ። የሩሲያው ጦር አዳዲስ የዩክሬን መሬቶችን እየተቆጣጠረ ባለበት ሰዓት ዘለንስኪ ከትራምፕ ጋር በፍሎሪዳ ጦርነቱ በሚያልቅበት ሁኔታ ይመክራሉ ተብሎ ይጠበቃል። ዘለንስኪ በተደጋጋሚ ወደ አሜሪካ በመመላለስ ወደ 4ኛ ዓመቱ የተሻገረው ያለውን ጦርነት ለማስቆም ቢሞክሩም የሰመረላቸው አይመስልም ሲሉ ተንታኞች ይናገራሉ።
ቻይና የተሳካ የሰው አልባ ሄሊኮፕተር ሙከራ አደረገች። ላኒንግ R6000 የተባለና 6 ቶን የሚመዝነው ሰው አልባ ሄሊኮፕተር ወደ ስራ ለማስገባት የመጨረሻው ሙከራ ላይ ይገኛል። ይህ ሄሊኮፕተር ድሮን አምራች በሆነው ቻይና ዩናይትድ ኤርክራፍት የተሰራ መሆኑ ቻይና በዘርፉ ላይ ደረሰችበትን ደረጃ የሚያመላክት እንደሆነ ፍንጭ የሰጠ ሆኗል። ይህ ሰው አልባ ሄሊኮፕተር ታዲያ የመጀመሪያ በረራውን በደቡብ ምዕራብ ቻይና ሲቹዋን ግዛት አድርጎ በስኬት ማጠናቀቁም ተገልጿል። ይህም ቻይና በአቪዬሽን ዘርፉ ላይ ያላትን የላቀ አቅምና ፍላጎት ያመላከተና ትልቅ ምዕራፍ ተደርጎም ተወስዷል። ላኒንግ R6000 እስካሁን ድረስ በቻይና የመጀመሪያው በረራ በተሳካ ሁኔታ በማጠናቀቅ ትልቅ ሄሊኮፕተርም ሆኗል። ሰው አልባው ሄሊኮፕተሩ 2000 ኪሎ ግራም የሚመዝን ጭነት በመያዝ በሰዓት 550 ኪሎ ሜትር መብረር የሚችል መሆኑ ከተመሳሳይ ሄሊኮፕተሮች የተሻለ አቅም ያለው ነው ተብሎለታል። ላኒንግ R6000 በከተሞች በባህር መንገዶችና በተራራማ አካባቢዎች ከአንድ ቦታ ወደ ሌላ ቦታ በፍጥነት በመጓዝ የአየር ጉዞ አገልግሎት እንደሚሰጥ ይታመናል። ከዕለታዊ የአየር ጉዞ በተጨማሪ ላኒንግ R6000 የሕክምናና ድንገተኛ አደጋዎችን እንደ እሳት አደጋ የፓትሮል ስራዎችንም እንደሚደግፍ ይጠበቃል። ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች። አምራቾች የብሔራዊ ደረጃ ምልክት መጠቀም እንደሚገባቸው ተነግሯል። የኢትዮጵያ የደረጃዎች ኢንስቲትዩት በሀገሪቱ በሚመረቱ ቁልፍ የምግብ ምርቶች ላይ የብሔራዊ የበለጸገ የምግብ ምልክት ወይም ደግሞ ፎርቲፋይድ ምልክት መጠቀም ግዴታ መሆኑን አስታውቋል። ውሳኔው በተለይም በስንዴ ዱቄት፣ በምግብ ጨውና በምግብ ዘይት አምራቾች ላይ ተፈጻሚ እንደሚሆንም ነው የተነገረው። ዓላማውም የህብረተሰቡን ጤና መጠበቅና የተመጣጠነ ምግብ እጥረትን መቅረፍ መሆኑም ተገልጿል። በኢንስቲትዩቱ የስኪምና የደረጃ ምልክት አስተዳደር ስራ አስፈጻሚ የሆኑት አቶ ኦሊያር ሌንጮ እርምጃው በምግቦች ውስጥ ለጤና ወሳኝ የሆኑ ጥቃቅን ንጥረ ነገሮች መኖራቸውን ለማረጋገጥ ያለመ ነው ብለዋል። ይህም በተለይም በህፃናት ላይ የሚከሰተውን መቀንጨር ለመከላከልና ለነፍሰ ጡር እናቶች አስፈላጊውን የተመጣጠነ ምግብ ተደራሽ ለማድረግ ጉልህ ፋይዳ እንዳለው አስረድተዋል። ኢንስቲትዩቱ ምልክቱን ያለ አግባብ የሚጠቀሙ ወይም ግዴታቸውን በማይወጡ አካላት ላይ ጠንካራ ማስጠንቀቂያ አስተላልፏል። ይህንንም ድንጋጌ ተላልፎ የሚገኝ ማንኛውም አካል ከ1 እስከ 5 ዓመት በሚደርስ ጽኑ እስራት ወይም ደግሞ እስከ 500 ሺህ ብር የሚደርስ የገንዘብ መቀጮ እንደሚቀጣም ኢንስቲትዩቱ በጥብቅ አስታውቋል። እንደ ኢንስቲትዩቱ መረጃ ከሆነ እስካሁን ድረስ በምግብ፣ በኬሚካል፣ በኮንስትራክሽን፣ በሲቪል ምህንድስናና በኤሌክትሪክ ዘርፎች የተሰማሩ 347 አምራቾች የብሔራዊ የደረጃ ምልክት የምስክር ወረቀት አግኝተው ምልክቱን በህጋዊ መንገድ እየተጠቀሙበት ይገኛሉ። የኢትዮ ጅቡቲ ባቡር የመጓዝ ፍጥነቱን በሰዓት ወደ 120 ኪሎ ሜትር ለማሳደግ እየሰራ መሆኑን አስታውቋል። የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ነው ያስታወቀው። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሮ ሀሰን መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት እንዲኖረው ታስቦ የተሰራ ነበር ብለዋል። ሆኖም ቀደም ሲል በአካባቢው በነበረው የጸጥታ ችግርና የስርቆት ድርጊቶች ምክንያት የመጓዝ ፍጥነቱን ወደ 40 ኪሎ ሜትር በሰዓት ዝቅ ብሎ መቆየቱንም አስታውሰዋል። ይሁን እንጂ ከባለድርሻ አካላት ጋር በተሰሩ ስራዎች አሁን ላይ ፍጥነቱ ወደ 60 ኪሎ ሜትር በሰዓት ማሳደግ መቻሉን አንስተዋል። በቀጣይም የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት እየተደረገ መሆኑን ሚኒስትር ዴኤታው ጠቁመዋል። እንደ ፕሬስ ድርጅት መረጃ የባቡር ትራንስፖርት ባለሙያዎች ስራቸውን ከተረከቡ በኋላ የጥገና ወርክሾፖችን በማጠናከርና የቴክኒክ አቅማቸውን በማሳደግ የሚገጥሙ ችግሮችን በፍጥነት የመፍታት አቅም መፈጠሩም ለፍጥነቱ መጨመርና ለስራው ጥልቀት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተገልጿል። ዓለም አቀፍ የኢስላሚክ ፋይናንስ ኢንዱስትሪ በፍጥነት እያደገ መምጣቱ ሰምቷል። የኢስላሚክ ፋይናንስ ዘርፍ በ2024 አጠቃላይ ንብረቶች 5.5 ትሪሊዮን ዶላር ዋጋ አላቸውም ተብሏል። ይህንንም አሃዝ በመጨመር በ2028 ከ7.5 ትሪሊዮን ዶላር እስከ 7.53 ትሪሊዮን ዶላር ይደርሳል ተብሎ እንደሚጠበቅ መረጃዎች ያሳያሉ። ይህም ከፍተኛ ጭማሪ በጠንካራ የገበያ መሰረታዊ መርሆችና እየጨመረ በሚሄደው በፋይናንስ ዘርፎች ላይ በሚጠበቀው የስነ ምግባርና የታማኝነት ፍላጎት ምክንያት መሆኑም ተነግሯል። ዘርፉ በአሁኑ ጊዜ ከ80 አገሮች በላይ ተግባራዊ እየተደረገም ይገኛል። ኢንዱስትሪው በመካከለኛው ምስራቅ በከፍተኛ ሁኔታ የተከማቸ ሲሆን የባህረ ሰላጤ ትብብር ምክር ቤት ወይም ደግሞ ጂሲሲ ክልል ውስጥ ደግሞ 50 በመቶ የሚሆነውን የዓለም ሀብት ይይዛልም ተብሏል። በመጨረሻም ታሪክን ለትውስታ መሰናዷችን እናደርሳችኋለን። ዙበይዳ ሀሰን አዘጋጅተዋለች፣ እንደሚከተለው ይቀርባል። ወቅቱ እየተጠናቀቀ ባለው የፈረንጆች ወር ዲሴምበር 30 2003 ዓመት ላይ ነው የኢራቁ ፕሬዝዳንት ሳዳም ሁሴን የስቅላት ፍርድ ተግባራዊ የሆነበት ዕለት።
በዛሬው ታሪክን ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳ ወድጃለሁ። በፈረንጆቹ 1979 በሰሜን ኢራቅ በምትገኘው ቲክሪት ከተማ አቅራቢያ ባለች መንደር የተወለደው ሳዳም ሁሴን የገበሬ ልጅ ነበር። ከመወለዱ በፊት አባቱን በሞት ያጣው ሳዳም በለጋ እድሜው በባግዳድ ከአጎቱ ጋር ይኖር እንደነበረም ታሪኩ ያወሳል። እድሜው ከፍ ካለ በኋላ በ1957 የባአት ፓርቲን ተቀላቀለ። በ1959 የኢራቅ ጠቅላይ ሚኒስትር አብዱልከሪም ቃሲምን ለመግደል በባአቲስቶች በተሞከረው ያልተሳካ ሙከራ መሳተፉ ይነገራል። ሳዳም በዚህ ሙከራ ቆስሎ መጀመሪያ ወደ ሶሪያ ከዛም ደግሞ ወደ ግብጽ ሸሽቷል። በኢራቅ እስር ቤት ለብዙ ዓመታት የታሰረው ሳዳም ከእስር ቤት በማምለጥ የባአስ ፓርቲ መሪም ሆነ። ሳዳም ከሀገሪቱ ርዕሰ መስተዳደር ፕሬዝዳንት አህመድ ሐሰን አልባራክ ጋር በኢራቅ ስልጣንን በብቃት ለመቆጣጠርም ቻለ። ሳዳም በ1979 የመንግስትን ግልጽ ቁጥጥር ማረጋገጥ ጀመረ። እናም ባከር ከስልጣን ከለቀቀ በኋላ ፕሬዝዳንት ሆነ። እንደ ፕሬዝዳንትነት ካወጣቸው ግቦች ውስጥ ግብጽን የአረቡ ዓለም መሪ ማድረግና በፋርስ ባህረ ሰላጤ ላይ የበላይነት ማሳካት እንደነበር ይነገራል። ሳዳም በመስከረም 1980 የኢራንን የነዳጅ መስኮች ወረራ ጀመረ። ነገር ግን ዘመቻው በጦርነት ምክንያት ተዳከመ። የጦርነቱ ወጪና የኢራቅ የነዳጅ ኤክስፖርት መቋረጥ ሳዳም ለኢኮኖሚ ልማት ያወጣቸውን ታላላቅ ፕሮግራሞች እንዲቀንስ አድርጎት ነበር። በነሐሴ 1990 የኢራቅ ጦር ጎረቤቷን ኩዌትን ተቆጣጠረ። ሳዳምም የኢራቅን ኢኮኖሚ ለማጠናከር የዛችን ሀገር ከፍተኛ የነዳጅ ገቢ ለመጠቀም አስቦም ነበር። ነገር ግን ኩዌትን መቆጣጠሩ በፍጥነት በኢራቅ ላይ ዓለም አቀፍ ንግድ ማዕቀብ አስነሳ። በሳዑዲ አረቢያ ውስጥ ትልቅ የአሜሪካ መሪ ወታደራዊ ኃይል ቢገነባም የተባበሩት መንግስታት ወረራውን የሚያወግዙና የኃይል አጠቃቀምን ለማስቆም ቢፈቅድም ኃይሉ ከኩዌት ለማስወጣት የሚቀርበውን ጥያቄዎች ችላ ብሏቸው ነበር። ከተባበሩት መንግስታት ጋር በተደረገው የተኩስ አቁም ስምምነት አካል ኢራቅ ከኬሚካላዊ፣ ባዮሎጂካዊና የኒውክሌር ጦር መሳሪያዎችን እንዳታመርት ወይም ደግሞ እንዳትይዝ ተከለከለች። በርካታ ማዕቀቦችም በመላው ሀገሪቱ ላይ ተጥለዋል። ይህም ከፍተኛ የኢኮኖሚ መስተጓጎልን በወቅቱ አድርሰውም እንደነበር ይነገራል። በአሜሪካና በሌሎች ሀያላንን ለሚሉ አገራት ሊንበረከክ ባለመቻሉ በርካታ ችግር ውስጥ መግባቱን በታሪክ መዝገብ ላይ ሰፍሮ እናገኘዋለን። በተለያዩ መድረኮች ላይም ባደረጋቸው ንግግሮች ከዓላማው ዝንፍ እንደማይል ተናግሯል። ለአሜሪካና አጋሮቿ ያለውን ንቀትና ጥላቻም ሲገልጽም ተደምጧል። ሳዳም ሁሴን በፈረንጆቹ 2003 በኢራቅ ጦርነት ወቅት ከተያዘ በኋላ በኢራቅ ፍርድ ቤት ቀርቦ ጥፋተኛ ሆኖ ተገኝቷል በሚል የጥፋተኝነት ፍርድ ተፈረደበት። ፍርድ ቤቱም በስቅላት ፍርድ እንዲሞት አዘዘ። በዲሴምበር 30 2003 ዓመት ላይ ትዕዛዙም ተግባራዊ ሆነ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። መረጃዎችን ሀያት ከማል ያደረስኳችሁ አብራችሁ ቆይታ አድርጌያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።